የሚያውቀው ያንን ነው እንጂ የሚጽፉት እነርሱ ሌላ ገና ልጅ ከመወለዱ በፊት ጽድቅ ያድርግ ኃጢአት ያድርግ ያንን ደግሞ በጥብቁ ሰሌዳ ላይ በለውሐል ማህፉዝ ላይ ያሰፍረዋል ማለት ነው። ወኩለ ሸይኢን አህሰይናሁ ፊ ኪታቢን ሙቢን ይላል። ሁሉም ነገር ወደፊት የምትሰሩትን በጥብቁ ሰሌዳ ላይ ጽፌዋለሁ እያለ ይናገራል። ገብቶሃል አይደል? ይሄ ነው። እሺ ሬድ ቲም ጸጋና ሰላም ይብዛል። አሜን። እግዚአብሔር ፒስ እንዴት ነህ? የክርስቶስ ሰላምና እውነት ባንተ ላይ ይሁን። አሜን። ደህና ነህ? የአብርሃም የይስሐቅ የያዕቆብ አምላክ የአላህ ሱብሓነሁ ወተዓላ ሰላም በሁላችሁም ላይ ይስፈን። አይ ወደ ጥያቄ ግባ። አልተጻፈማ በሱ ባክ የአላህ ሱብሓነሁ ያ አምላክ የአላህ ሰላም ይስፈን። ጥያቄ አለ ልትስቅ ነው የመጣኸው? እንደ እግዚአብሔር ልትስቅ ነው? ጥያቄው መሰለህ አሁን ባነሳው ጉዳይ ላይ ሱራ 32:13ን ሲጠቀስ ኢምፖርታንት ነገር ለመናገር ሞክራል ብዬ አስባለሁ። ግን አላህ ለሁሉም ነፍስ ቅንነትን ሰጥቷል እንዴ? ለሁሉም ነፍስ እሺ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥራቸው ጊዜ ቅኑን መንገድ ሰጥቷቸዋል። ሂዳያ ሰጥቷቸው ነው የፈጠራቸው ወይንም እምነትን ሰጥቶ ነው የፈጠራቸው? በእስላም ላይ ነው ሁሉም ነፍስ ነው ያልከኝ ገብቷል። ምክንያቱም እዛ ጋር ባሻንም ኖሮ ነፍስን ሁሉ ከነቷን ተሰጠናት ነበር። ኦኬ እየመለስክ አልተሰማኝም። ኦኬ እሺ የጠየቅኩህን አንደርስታንድ ካረከኝ ኦኬ ደምጥሽ አምላክ አላህ Subhanahu Wa Ta'ala ሰዎችን ሁሉ ሲፈጥራቸው በእስላም ላይ በቀሉ መንገድ አድርጎ ነው የፈጠራቸው። ግን ከዚያ በኋላ ሰዎች በጊዜ ሂደት የራሳቸውን ነፃ ምርጫ ፍቃድ እየወሰዱ ይሄዳሉ። ለአቅመ አዳም ለአቅመ ሔዋን ሲደርሱ አይምሯቸው ሲበስል እያስተዋሉ ይሄዱና ወይንም ደግሞ ወላጆቻቸው እምነታቸውን ይቀይሩባቸውና ያሳድጓቸዋል። ልክ እንዳንተ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ መውሉድን ይውለዱ ዐለ አልፊጥራ ፈአበዋሁ ይሀውዳኒሂ አው ይነስራኒሂ አው ይመጅሳኒሂ አሉ። ማንኛውም ሰው ሲወለድ በኢስላም ላይ ይወለዳል አሉ። ከዚያም በኋላ ግን ወላጆቹ ወደ ክርስትና ወደ አይሁድነትም ወዳሉበት እምነት ያስጠምቋቸዋል ብለው ተናገሩ። እናቶችና አባትህ ልክ ስትወለድ በ40 ቀን አንተን ያወጡና ያስጠምቋል ክርስትና። ከዚያ በኋላ በዚያ ላይ ያሳድጉሃል። ገብቶሃል አይደል? አላህ Subhanahu Wa Ta'ala ከፈለገ በዚያው እንደው ምንም ሳይንተንም እናትህንም አባትህንም ከነዘር ማንዘርህ ሳይጠምቁ ምን ሳይሉ ቢፈልግ ዞሮ ቅኑ መንገድ ላይ ቀጥ አድርጎ ማኖር ቻይ ነበር እያለ እየተናገረ ነው። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ሲል ጊዜ ገብቶሃል? ያ እሺ። ነገር ግን ነፃ ምርጫ ፍቃድ ሰጥቷል። ከዚያም በኋላ ነፍስህ እስካለች ድረስ ማለት ነው። ገብቶሃል? ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። እኔ የሰው ልጅ ሰውን ወይ ቅኑ መንገድ ወይ አመስጋኝ ይሆን ዘንድ ወይ ከሃዲ ይሆን ዘንድ ከሁለቱ ምርጫ ሰጥቼዋለሁ እያለ ይናገራል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፍር አለ። የፈለገ ይበል የፈለገ ይካድ አለ። ያን ብሎ ግን ዝም አላለም። በእኔ የካደ ሰው ጀሃነም ይገባል፣ በእኔ ያመነ ደግሞ ጀነት ይገባል ብሎ አዘጋጅቶላቸዋል። ሰዎችን እንዲያምኑም በነቢያት በኩል ጥሪ አድርጎላቸዋል። ይህን ይመስላል። እሺ ይሄ ነው እና ርትም እግዚአብሔር ለምንድን ነው የፈርዖንን ያ ግን አንተ አሁን እሺ እንደዛ ካልክ ርትም እግዚአብሔር ለምንድን ነው የፈርዖንን ልብ መጀመሪያ አደንድኖበት እዚያ በኋላ ልብውን ግን አደንድኛዋለሁ ብሎ የተናገረው? አልጨረስኩም እኮ ጥያቄ እዚሁ ቨርስ ላይ አልጨረስኩም። ከዛ ትጠይቀኛለህ። አይ እሺ ቀጥል። እዚሁ ቨርስ ላይ ማለት ነው ምንድን ነው ያልከው? አላህ ለሁሉም ነፍስ ቅንነትን ሰጥቷል ወይ ስለ አዎ ለሁሉም በቀናው መንገድ ነው የፈጠራቸው አልከኝ። ስለዚህ ምን ማለት ነው ይሄ? ቀጠልና ግን ከአጋንንትም ሰዎችን የተሰበሰቡ ሆኖ በእርግጥ ምን አደርጋለሁ አለ? በእርግጥ እሞላለሁ አለ። ፕሮሚስ ነው ይሄኛው። የካዱ ሰዎች ካሉ እንዴ? አዎ ገና ሰይጣንን ሲያወርደው ጊዜ ነግሮታል እኮ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ። እኔ እዚህ ጋር ፖይንቴ ልጨርሳ። ኔትወርክ አይደለም እንዴ ብለህ ስትናገር ጥያቄ እየጠየክ ነው። የዛኔ እንድናገር እየጋበዝክ ነው። ገብተሃል? ስለዚህ አዳምጥ። አምላክ አላህ Subhanahu Wa Ta'ala ገላ ሰይጣንን ወደ ምድር ሲያወርደው ጊዜ ምን አለው? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ አለው። ገሃነምን አንተንና በአንተ በተከተሉህ እሞላታለሁ ብሎ ተናግሮታል። አዎ አምላክ አላህ Subhanahu Wa Ta'ala ክዶ ሰይጣንን የተቀበለና የተገዛ
ይህ ማለት ከአላህ ውጭ ሌላን አካል እያመለከ ያለ ሁሉ ሰይጣን ነው እየተገዛ ያለው። ተሻላረ ነቢያቶች ሁሉ በቁርአን ላይ እንደተናገሩት ከአላህ ውጭ ሌላን አካል እየተገዛ ያለ ሁሉ ሰይጣንን ነው የምታመልከው ብሎ ነቢያቶች ተናግረዋል። ስለዚህ ሰይጣንን የተገዛን ሰው ሰይጣን የተከተለ ሰው ወደ ጀሀነም መግባቱ ይህ ቀድሞ አላህ ሱብሓነሁ ወተዓላ የወሰነው ውሳኔ ነው። ሰይጣንን ምን አለው? አንተን እናንተን በተከተሉ እሞላታለሁኝ ብሎ ተናግሮታል። ቀጥል። ኦኬ እሺ። አላህ ለሁሉም ቅንነቷን በሰጠናት ነበር ካለ አላህ ቅንነትን ሳይሰጥ የፈጠረው ነፍስ የለም ወይንስ አለ? አምላክ አላህ ሱብሓነሁ ወተዓላ ቅኑ አድርጎ ነው ሰዎችንም ሆነ ጋኔኖችን ሁላቸውንም የፈጠራቸው እያልኩኝ ነው። በተደጋጋሚ የነገርኩህ ነው። ከጊዜ በኋላ ግን እንደዛ ከሆነማ ገና ከመፈጠሩ በፊትም ፊደሉ ነው የተፈጠረ ልጅ አለ። አሎ ሃይ ሻንሳሽ ወራብ ዘው ብራዘር አምፊራም ኮጌ አይሽ ጉላም خضر አንሳሽ ከዚህ በፊት ታነሳለህ ተመለሳለህ አይደለም። አሁን ለልጁ ስትመልስ እኔ ጥያቄ እሱ አልነበረም። ለልጁ ስትመልስ ለልጁ ስትመልስ ግን እኔ ጥያቄ ነው መጣ። ጥያቄውን አንሳ ያው ኦኬ خضر ይገደል። እሺ ይሄንን የኔን ጥያቄ አይቀጥልላለሁ። ምክንያቱም ለሁሉም ነፍስ ቅንነትን ሰጠ ስትለኝ ቅንነትን ሳይሰጥ የፈጠራት ነፍስ አለች እያልኩ ነው። እኔን ለልጁ ስትመልስ ነው እኔ ኢንፊደል ተደርጎ የተፈጠረ ልጅ ስላለ ሌሎችም ስላሉ ፈጠን በል። አሎ ወደ ሐዲስ ግባ እኮ ይኸውልህ። ኦኬ ይሄንን በዚህ መልክ ነው የምመልሰው። ኦኬ ችግር የለውም። እሺ እኔ አንድ ጥያቄ ልጠይቅህ፣ ዋናውን ጥያቄ ማለት ነው። አላህ ለነብዩ መሐመድ ፕሮሚስ ገብቶለታል። ምን አይነት ፕሮሚስ ገብቶለታል መሰለ? እጠብቃለሁ ከክፉ ሰዎች ብሎታል። አላህ ለነብዩ መሐመድን እጠብቃለሁ ከክፉ ሰዎች ብሎ ጠይቆት ግን ነብዩ መሐመድን አላህ ጠብቆታል ብለህ ታስባለህ? የቱ ጋር ነው እሱን ፕሮሚስ ያሳየን? ክፈት፣ ትልቁ ላይ ነው ከክፉ ሰዎች እጠብቃለሁ ያለበት ክፈት። ኦኬ እሺ ካም ዳውን ብራዘር። እሺ يلا ክፈት። እሺ ሱራ 667 እያነበብኩት ነበረ። ልብ በሉ ያለው ምንድን ነው? ሱራ 567 ታይ እኮ ተረጋጋ፣ ቀስ በል። ወላሂ ያነበብኩልህ ነበር። የት እንደምትሄድ ሁሉ አውቃለሁ። ያ አረበኛው ያነበብኩት ወላሁ ያዕሱሙከ ሚነናስ። እሺ አላህ ከክፉ ሰዎች እጠብቅሃለሁ ብሎታል ነው ያልከው አይደል? አዎ ከክፉ ሰዎች የሚለውን ታሳየኛለህ ወይንም አላህ በተንኮል ይጠብቃለሁ ብሎታል። ቆይ ወላሁ ያዕሱሙከ ሚነናስ። አላህ ከሰዎች ይጠብቅሃል ነው የሚለው። ወላሁ አላህ ያዕሱሙከ ይጠብቅሃል ሚነናስ ከሰዎች ከክፉ ሰዎች ይጠብቃል። ከክፉ የሚለው ከየት ነው ያወጣው? በቅንፍ ውስጥ ተንኮል ተብሎ ተተርጉሟል። አማርኛው አትጠቀሙትም እሱን? ወላሁ አላህ ያዕሱሙከ ይጠብቅሃል ሚነናስ ከሰዎች ይጠብቅሃል ይላል። እሱ ነው ያለው። በቅንፍ ተንኮል የሚል ስላለ ነው አማርኛው ላይ ትራንስሌሽኑ ላይ ማለት ነው። አልቀበልም ካለ እሱ ትክክል ነው። አለመቀበል አላህ ለሙሐመድ ሰለላሁ ዐለይሂ ወሰለም ቃል ገብቶለታል ስትል ጊዜ አላህ ስብሐነሁ ወተዓላ በተናገረው ቃል ላይ ነው የምንሄደው። ወላሁ ያዕሱሙከ ሚነናስ አላህ ከሰዎች ይጠብቅሃል አላቸው። ይሄ ነው። አሁን ወደ ጥያቄ ሄድ። ኦኬ ታዲያ አላህ ነብዩ መሐመድን ከሰዎች ይጠብቃለሁ ካለው ነብዩ መሐመድ ችግር ደርሶባቸው ነበር። አንዴ ለምሳሌ ሲር ተሰርቶባቸው ሳያደርጉ ያደረጉ ይመስላቸው ነበር፣ ወይም ኢተርናል ፕሮብሌም ደርሶባቸው ነበር አይደል? የውስጥ ችግር ሳያደርጉ እንዳደረጉ ቡሃሪ 50 እሺ ቀጥል። በጣም ብዙ ሆኗል የሰው ችግር ደርሶባቸው። እሱ ምንድነው እዚህ ቦታ ላይ አይታመምም ወይንም አይጎዳም ማለት አይደለም። እሺ አሁን እነዚህ ሰዎች ምንድነው ወላሂ አላህ ከሰዎች ይጠብቃል ሲል ጊዜ በቃ እንደማን ንጹህ እንደ መልአክ መሆን አለባቸው ያሰቡ ነው። መታመም የለበትም መጎዳት የለበትም። ላ ይሄ አይደለም ትርጉሙ። እንደዚህ ብሎ ይፈታልህ ማን ነው? እንደሱ አይደለም ትርጉሙ። እሺ እዚህ ቦታ ላይ ያለ ምንድነው አላህ Subhanahu Wa Ta'ala ከሰዎች ከግድያ ሊጠብቃቸው እንደሚችል አላህ Subhanahu Wa Ta'ala እየተናገረ ነው እንጂ አይታመሙም ማለት አይደለም። እና እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው፣ ይታመማሉ።
ይታመማሉ፣ ይፈነከታሉ፣ ይደማሉ፣ ይቆስላሉ በጂሃድ ላይ። ይሄን አይደለም። እሺ ስለዚህ ያላ ጥበቃ ሙሉ አይደለም ማለት እችላለሁ ማለት ነው። በነብዩ አትችልም። ምንድን ነው ያልኩት? አሁን ድገመው እስኪ። ምን ያክል እስከ ያው ሀዲሶቹን አንብቤ ይህንን ቨርስ ሳነበው እና ሌሎች ቨርሶችን ሳነብ የመጣ ነው። እሺ አንተ እኔን ጥያቄ ጠይቀኝ። ከዚህ በኋላ የሆነ ቅጥፈት እቀጥፋለሁ ካላችሁ ማለት ነው ጥያቄ ጠይቃችሁ አስረዳችሁ ያሮ ነው። በጣም እያወራብኝ ነው። እንዲህ አይነት ሰዎች ማስረጃ ብዬ ማፈታቸው ማወቅ ስለማይፈልጉ ነው። እንዲህ ማለት እችላለሁ ማለት ነው ካልክ ማስረጃ ትጠይቃለህ ከዑለሞች። አላህ ይጠብቅሃል ሲል ቆይ እንዳዳምጥ። አላህ ይጠብቅሃል ሲል አትታመምም ማለት ነው ብሎ እኔ እኮ ትክክለኛ ጥያቄ አይደለም። ምን ጥያቄው ሁሉ አዳምጥ። አሁን መጨረሻ ላይ ልትሰጥ የፈለከው የደመደምከው ድምዳሜ ላይ ነው። የአላህ ጥበቃ ሙሉ አይደለም ማለት ነው ብሎ የነገረህ አንድ ዓሊም ወይንም ደግሞ አላህ ይጠብቅሃል ሲል አትታመምም ማለት ነው ብሎ የፈታለህ አንድ ዓሊም አምጣ እና ትልቁ ላይ ክፈት። ይሄ መንገዳቸው የትም ባያደርሳቸው ምን ፍልስፍና ዓሊም አይደለም አመጣው። ነብዩ መሐመድ እንዳልተጠበቁ ሰያል በዋሪ 57 ተገልጿል። ይሄን የቁርአን አንቀጽ አንስቶ ዓሊም ምን ያደርግልኛል? ለእኔ ማስረጃው ሐዲስ ነው። ሐዲሱን እንኳን ቀጥታ ስለዚህ በራሳቸው እንደምትፈቱ ያው ልክ የቤት ስመጡ ጊዜ ትዋረዳላችሁ። በራሳቸው ነው የሚፈቱት፣ በራሳቸው ፍልስፍና ማለት ነው። ይሄ ማለት እንዲህ ቃል አላህ እንዲህ ማለት ነው እያሉ ይፈስራሉ። እስኪ ወንድ ከሆናችሁ ከተፍሲሮች አምጡ እንደዚህ ብሎ የተገነዘበ የትም አይሄዱ። ይህን የቁርአን አንቀጽ አንስተው ከሙፈሲሮች ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ይሄ የሚያሳየው አይታመሙም ማለት ነው ብሎ የተረጎመ አንድም ሰው የለም። እንዲህ እያደረጉ ነው በአላህ ቃልና በመልእክተኛው ቃል ላይ ላይፍ ከፍተው ሁሉ የሚጫወቱላቸው ሞኝ ናቸው። ዝም ብለው ያዳምጣሉ ቁጭ ብለው። እስኪ በዚህ መልኩ የተረዳ ሊቃውንት አላቸው ወይ ብለው የሚጠይቅ አንድ ህዝብ እንኳን የለም። በታች አላረን ወላሁ ያዕሱሙከ ሚነናስ። አንተ ይጣፉን አታምንም እንዴ? ለምን አሁንም እዛው ላይ ነው። መቼም የማይስተካከሉ የሰው ወላሂ አባታችን ይሆናል። ብዙ ዓመት አውቀዋለሁ። እዚህ ቢያንስ ሰው ሲቀጥፍ እንኳን የሆነ ማስረጃ መምጣት አለበት። አንዲት እንኳን እንደው ወይ ላምስ ጥያቄ ያለ ይቀጥል። ውስጥ ወይ አንድ ጥያቄ ቀርቶኛል። ጨርስኝ። አይ እሺ እሺ ነብዩ ተናግረውት አንድ ጥያቄ ቀርቶኝ ነበር። ልጅ ረሲ ነኝ። እሺ ልቀጥል። እሺ ጥያቄ ምንድን ነው? ልቀጥል። ነብዩ ተናግረውት የተፈጸመ እኔ አንድ ጥያቄ አለኝ። እባክህ አንዴ ሀሳባችሁን ሞኒት አድርገህ እንጂ ሰው ጀምሮ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ ትንቢት ነው ያልከው አሮን? በጣም ጥሩ ጥያቄ፣ ደስ የሚል ጥያቄ። በቃ የአንድ ነብይ የነብይነቱ ማረጋገጫ ምንድነው? ትንቢት ይናገራል። ያ ትንቢት መፈጸሙ ደግሞ መታየት አለበት። ካልሆነ ያ ነብይ ሐሰተኛ ያደርገዋል። ይሄ ነው የነብይነት መስፈርትና ሚዛን። እንዲህ አይነት ጥያቄ ጠይቆ በጣም ደስ ይላል። ነብዩ መሐመድ አይሻል ለምን አገባ? ለምን 9 ሚስት አገባ? እሺ ለማንኛውም አሁን ነብዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ ትንቢት ማየት ይፈልጋል ይሄ ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውት ከተፈጸሙ ትንቢቶች መካከል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ዓሊ ብን አቢ ጣሊብ የሚባለውን ሰሃባ ጠሩት። ዓሊ ብን አቢ ጣሊብን ጠሩት። ማን ይቅርታ፣ ሰሃቦቻቸው መጀመሪያ ሁላቸውንም ምን አሏቸው? ገደን ሰኡዕጢ አራያ ሊረጅሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱለህ ወየፍተሑ ላሁ ዐላ የደይህ አሉ። ትንቢትን ተናገሩ። ስለ ነገ የሚሆን መናገር ማለት ነው። ነገ ጦርነት ታደርጋላችሁ አሉ። የኸይበር ጦርነት ሊካሄድ ነው። ኸይበር መዲና ላይ የምትገኝ ቦታ ነች። አይሁዲዎች ሲኖሩባት የነበሩ ስፍራ ነች። አይሁዲዎች ካልተዋጋን ብለው ነቢ ሰለላሁ ዐለይሂ ወሰለም ላይ ሰገዱ። ኧረ ተው እርቅ ይሻለናል፣ ሰላም ይሻለናል አላቸው ነቢ ሰለላሁ ዐለይሂ ወሰለም። አይ እንዳው እኛ እንደ ቁረይሾች መስለናል፣ ልካችንን ማየት አለብህ አሉ። ከዚህ በፊት ይህንን መጽሐፍ ላይ ሲያስተምራቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ለመኗቸው፣ ተው በሰላም ብትኖሩ ይሻላል አሏቸው። አይ እነርሱ እንደኛ መስለውህ ከሆነ ተሳስተሃል፣ እኛ በቃ እንገጥምሃለን አሉ ነቢ ሰለላሁ ዐለይሂ ወሰለም። እንግዲያውንስ ሰሃቦችን ተዘጋጁ አሏቸው። ገደን ሰኡዕጢ ራያ ብለው ትንቢትን ተናገሩ።
ነገ ባንዲራ ከመካከላችሁ ለአንዳችሁ እሰጣለሁኝ አሉ ለሰሃቦች። ባንዲራ የሚሰጠው መሪ ለሆነው ሰው በጂሃድ ቦታ ላይ እርሱ ባንዲራውን ይዞ ይመራል፣ ሰሃቦችን ይዋጋል ማለት ነው። ነገ ባንዲራ የሚሰጠው ከመካከላችሁ አንድ ሰው አለ አሉ። ያ ሰው አላህና መልእክተኛውን በጣም ይወዳቸዋል፣ አላህና መልእክተኛውን በጣም ይወዱታል። በሚደረገውም ጦርነት ላይ ድልን ይነሳል አሉ። ትንቢት ነው። ነገ ጦርነት ሊካሄድ ነው። ስለዚህ በነገው ቀን ትንቢት እየተናገሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነገ ድል ታደርጋላችሁ ብለው በእርግጠኝነት ተናገሩ። ይሄ ትንቢት ካልተፈጸመ ሐሰተኛ ይሆናሉ። ከተሸነፉ ይወታቻል አይደል? ሐሰተኛ ይሆናሉ ትንቢቱ ካልተፈጸመ ማለት ነው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ተናገሩና ማን እንደሆነ ግን ስሙን ሳይናገሩ ሄዱ። ይወታቻል። ሌሊቱን ሙሉ ሱሐቦች ማን ነው እቺን ባንዲራ የሚሰጣት ብለው ሲወያዩ አደሩ። ፈባቱ ይድኩነ ለይድልተሁም አይሁም ይዕጣሃ፣ ማንኛችን ነው እቺን ባንዲራ የሚሰጣት ብለው ሲወያዩ አደሩ። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም በጠዋት በማለዳ መጡና በሱሐቦቻቸው መካከል አይነ አሊ ኢብኑ አቢ ጣሊብ አሉ። ከመካከላቸው አሊ ኢብኑ አቢ ጣሊብ የት ነው አሏቸው። አሁን ታወቀ ማን እንደሆነ ባንዲራው የሚሰጠው አሊ ኢብኑ አቢ ጣሊብ ነው። በጣም ቢያሳዝነው ግን አሊ ኢብኑ አቢ ጣሊብ ማየት ተስኖታል። አሁን ሌላ ሁለተኛ ነብይነት መስፈርት ሊያደርጉን ነው። ያ ምንድነው? ተአምር ሊያደርጉ ነው። ምንድነው እዚህ አሁን የሚያደርጉት ተአምር? አይንን ማብራት። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጋር ሁለት የነብይነትን መስፈርቶች ያሟላሉ። አንደኛ ትንቢትን ተናገሩ፣ ያ ትንቢት ሊፈጸም ነው። ሁለተኛ አይን ሊያበሩ ነው። ነብዩ መሐመድ አይን አብርተዋል ወይ ብላችሁ ለምትጠይቁ ሰዎች አሁን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አይኑንም ፈወሱት ብለው የአይን ማኞች ይመሰክራሉ እዚህ ሐዲስ ላይ። ከዛ በኋላ አሊ ኢብኑ አቢ ጣሊብ የት ነው ሲሉ ጊዜ ኢነሁ የስተኪ ዐይነይሂ ያ ረሱላህ ብለው ሰሃቦች መለሱ። እንደ እርሱ እኮ አይኑን ታሟል ማየት ተስኖታል፣ ቤት ነው አሏቸው። እቱኒ ቢሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ እንግዲያውንስ አምጡት ወደ እኔ አሉ። ፈኡትየ በይነ ረጁለይን፣ እርሱንም ይዘውት መጡ። በሁለት ሰዎች መካከል መጣ አሊ ኢብኑ አቢ ጣሊብ። ፈበሰቀ ነቢይ ሰለላሁ ዐለይሂ ወሰለም ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጀዕ፣ ወፊ ሪዋየቲን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አልይን አመጡላቸውና ራሱን ያዝ አድርገው በአይኖቹ መካከል እትፍ አሉ። ወዲያውም አይኑ ተፈወሳሉ። የአይን እማኞች ሰሃቦች ሲመሰክሩ ወዲያውም አይኑ ተፈወሰ። ከዚያ በፊት የህመም ምልክት የሌለበት መስሎ እስኪታየንም ድረስ ሆነ አሉ። አንድ ሰው እኮ ሲሻለው ወዲያው ጥርት አይልም አይኑ አይደለ? የሆነ ቅላት ይኖረዋል። ቀስ በቀስ ያ ነገር ሊጠራ የሚችለው ግን በጣም ከበደለ ሰሃቦች ያዩትን ሲመሰክሩ እንደዚህ አይነት እንኳን ነገር የለውም ነበር። ከዛ በፊት የህመም ምልክት የሌለበት ሆኖ እስኪታየም ድረስ አይኑ ሲገለጥ ተመለከትን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም አይን አብርተዋል። ይሄ ተአምር አሁን አሳይቻለሁ። ሁለተኛ ያ ጦርነት አሊ ኢብኑ አቢ ጣሊብን ሰጡት። አይኑን ከገለጡለት በኋላ አሊ ሆይ ይሄን ባንዲራ ያዝ ሂድ አሉት። ገፋቻለ እንፉዝ ዐላ ሪስሊክ ፈድዑሁም ኢለል ኢስላም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ያን ባንዲራ ይዘው ሄዳ ከዚያም በኋላ ድል አድርገው ተመለሱ። ትንቢቱ ተፈጸመ ማለት ነው። አንደኛው ይህ ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሁለት የነብያትን መስፈርት አደረጉ። አንደኛ አይንን አበሩ፣ ሁለተኛ ደግሞ ያንን ትንቢት ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ሌላኛው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ከተፈጸሙ ትንቢቶች መካከል ምንድነው? ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከአቡበክር ሲዲቅ ጋር፣ ከዑመር ብን አልኸጣብ ጋር፣ ከዑስማን ብን አፋን ጋር የኡሁድ ተራራ ላይ ይወጣሉ። صعد النبي صلى الله عليه وسلم على جبل أحد ومعه أبا بكر ومعه عمر ومعه عثمان بن عفان رضي الله عنهم أجمعين. فاهتز الجبل لصعود النبي صلى الله عليه وسلم عليه، فقال النبي صلى الله عليه وسلم اهدأ يا أحد فإن عليك نبي وصديق وشهيدان. أنت بيتن يتناقرون النبي صلى الله عليه وسلم كلا تثان دقن يأهور ترارا لي أهور ترارا مدينة لا بيجين تلك ترارا ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ሁለተኛው የእርሳቸው ምትክ ነው። ከእርሳቸው በኋላ ያለው የመጀመሪያው ምትክ ነው። ከዚያ በኋላ ዑመር የእርሳቸው ሶስተኛው ምትክ ነው። የማን ነው ሁለተኛው ምትክ? አቡበክር ቀጥሎ፣ ከዚያ ዑስማን። እነዚህ አራቱ ወጡ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሶስቶቹ ማለት ነው። ልክ እንደወጡ አሁንም ተአምርና ትንቢት ሊያደርጉ ነው። ወዲያው በወጡ ጊዜ ተራራው ሲርገፈገፍ ተመለከትን አሉ ሰሃቦች። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን የሚርገፈገፍን ተራራ ገሰጹትና ተናገሩት። ወዲያውም ጸጥ አለ። ምን አሉት? ኢህዳ ያ ኡሁድ፣ አንተ የኡሁድ ተራራ ሆይ እርጋ ባለህበት፣ በአንተ ላይ ያለነው ነቢይ ጻድቅ እና ሁለት ሰማዕታቶች ናቸውና ብለው ተናገሩ። ወዲያውም ተራራው ረጋ። ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አንድ ተአምር አደረጉ። ወዲያው እየተርገፈገፈ ያለን ተራራ ባለህበት ጽና ብለው አዘዙት። ወዲያውም ሲጸና ተመለከቱ ሰሃቦች። ሁለተኛ ትንቢትን ተናገሩ። በአንተ ላይ ያለነው ነብይ አሉ። ነብይ ያሉት ራሳቸው ነው። ሁለተኛው ማን ነው አሉ? ጻድቅ አሉ። አቡበክር ሲዲቅ ረዲየላሁ ዐንሁ ማለት ነው።
ሶስተኛና አራተኛ ግን ወደፊት ስለሚሆንባቸው እየነገሯቸው ነው። እነዚህ ደግሞ ሰማዕታቶች ናቸው አሉ። ሰማዕታት ማለት በሰው እጅ ተገድለው እንደሚገደሉ እየተናገሩ ነው። ትንቢት ነብዩ ሰለላሁ ዐለይሂ ወሰለም ማንና ማን? አቡበክርና ዑስማን። እነዚህ ደግሞ ሸሂዶች ናቸው፣ ሰማዕታት ናቸው፣ በሰው እጅ ተገድለው ይሞታሉ ብለው ትንቢትን ተናገሩ። ታዲያ ምን ሆነ ከተባለ እንዳሉት ያ አቡበክር ስዲቅ በሰው እጅ አልሞተም። ይሄ ጻድቁ ነው ብለው የተናገሩት አልጋው ላይ ተኝቶ ሞተ፣ በታመመበት ማለት ነው። ከዚያ ዑመርና ዑስማን በሰው እጅ እንደሚሞቱ ቀድመው ተናግረው ነበር። ዑመር እንዴት ሞተ? ዑመር ብን አልኸጣብ የሱብሒን ሶላት እያሰገደ ሳለ አቡ ሉዕሉዕ አልመጁሲ የተባለ አካል መጣና በጩቤ በርካታ ቦታ ወጋውና ገደለው። ዑስማን ብኑ ዓፋንስ? ዑስማን ብኑ ዓፋን ቤት ውስጥ ቁርአን እየቀራ እያለ አብደላህ ብኑ ሰበእ የተባለ ከሰራዊቶች ጋር መጣና ከዋርጆች ጋር መጥቶ ዑስማን ብኑ ዓፋንን አረደው። ቁርአን እየቀራ እያለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋቸው ነበር? እናንተ ግን በሰዎች እጅ ነው የምትሞቱት ብለው ነግረዋቸው ነበር። እነዚህ ሁሉ ትንቢቶች ተፈጸሙ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ እናታችን ማነው አይሻ ቤት ሳሉ ልጃቸው ፋጢማ መጣች። አሁን ትንቢት ሊናገሩ ነው። አሁን ልጃቸው ፋጢማ መጣች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ታመው ተኝተው ነበር። ነይ ፋጢማ አላትና ሚስጥር ነገሯት። ፈሳረሃ አለች እናታችን አይሻ። ሚስጥርም ነገሯት። ወዲያው ፋጢማ አለቀሰች። ልጃቸው ሚስጥር ነግረዋት ከዚያ በኋላ ነይ ልጅ አታልቅሽ አሉና አሁንም ሚስጥር ነገሯት። ثم ሳረሃ አለች እናታችን አይሻ። ከዚያም ነይ ብለው ሚስጥር ነገሯት። አሁን ደግሞ ሳቀች። አይሻ በዚህ ጋር ተደናገረች። መጀመሪያ ሳቀች፣ አለቀሰች፣ ከዚያ ሳቀች። ፋጢማ ሆይ አለቻት አባትሽ ምን እንደተናገሩ ልትነግሪ ትችያለሽ? መጀመሪያ ሲነግሩሽ ጊዜ ሚስጥር አለቀሽ፣ ከዚያ እንደገና ሳቅሽ። የሳቅሽው ምን ስላሉ ነው? ያለቀሽው ምን ስላሉ ነው አላት ብላ ጠየቀች። መጀመሪያ ላይ ብለው ሲነግሩኝ ጊዜ ያለቀስኩበት ምክንያት ልጄ ሆይ አሁን በቃ ልሞት ነው ብለው እየነገሩኝ ነው። መሞቻ ጊዜ ቀርቧል፣ አሁን እሞታለሁኝ፣ አብሽሪ፣ እንዳትፈሪ፣ እንዳታዝጂ ብለው እየነገሩኝ ነው። ትንቢት ነው። አሁን እንደሚሞቱ እየተናገሩ ነው በቅርብ። በዚህ አለቀስኩኝ። ነይ ብለው ደግሞ ምን አሉኝ? ልጄ ሆይ ከቤተሰቦቼ ከማንም በፊት ቀድመሽ የምትሞቺው እና የምትከተይ ደግሞ አንቺ ነሽ ብለው ትንቢት ነገሯት። ገብቷችኋል አይደል? ቀድመሽ የምትከተይኝ አንቺ ነሽ ብለው ነገሯት። በዚህ ደግሞ ሳኩኝ አለች። ይሄ ትንቢት ነው። ወደፊት ስለሚሆን መናገር ነው ትንቢት ብሎ ማለት። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ምንም ሳይቆይ ወዲያው ሞቱ። ወዲያው ፋጢማ ደግሞ ልጃቸው 5 ወር ከምናምን ወደ 6 ወር ሳይጠጋ ወዲያው ተከትላቸው የመጀመሪያ ከቤተሰብ የሞተችው እርሷ ሆነች ማለት ነው። ገብቷችኋል? ይሄን ይመስላል። ሌላው ደግሞ ምንድነው የሆነው? እሺ ከዚሁ ጋር የሚያዝ ሱናን ኢብኑ ማጃህ 3992 ማውጣልኝና ሱናን ማጃህ ስንት? 3992 3992 ماشي. حدثنا عمرو بن عثمان بن سعيد بن كثير بن دينار الحمصي. حدثنا عباد بن يوسف. حدثنا صفوان بن عمرو عن راشد بن سعد عن عوف بن مالك قال قال رسول الله صلى الله عليه وسلم افترقت اليهود على 71 فرقة فواحدة في الجنة و70 في النار وافترقت النصارى على 72 فرقة ف71 في النار وواحدة في الجنة والذي نفس محمد بيده لتفترقن أمتي على 73 فرقة فواحدة في الجنة و72 في النار قيل يا رسول الله من هم؟ قال الجماعة. الشيء تياك من رمزي لا ونسلا برارا نبياتنا صلى الله عليه وسلم زبوت على منالو አይሁዶች ለሰባ አንድ ተከፋፈሉ። ሁሉም የእሳት ናቸው። አንዷ ስትቀር ብለው ተናገሩ። አይሁድ ሲሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሙሳ ዐለይሂ ሰላምን ትክክለኛ ተከታዮች ለማለት ነው። ከነርሱ መካከል ሙሳን በትክክለኛ መንገድ የተከተሉ ሰዎች ወዴት ናቸው ከተባለ ሙሳን በትክክል የተከተሉ ሰዎች የጀነት ናቸው። ሁለተኛ ደግሞ ምን አሉ? ነሳራዎች ደግሞ ለሰባ ሁለት ተከፋፈሉ። ነሳራዎች ማለት የዒሳ ዐለይሂ ሰላም ተከታዮች ናቸው። ነሳራ ብሎ ማለት ረዳት ብሎ ማለት ነው። ዒሳን ከእኔ በኋላ ማን ነው የሚረዳ የሚባለው ጊዜ እኛ እንረዳለን ያንተን መንገድ ከኛ በኋላ ካንተ በኋላ ብሎ በተናገሩ መሰረት
ስለዚህ የዒሳና የእርሱ ተከታዮች አንዷ ጭፍራ ብቻ የጀነት ይሆናሉ፣ ሌሎቹ የእሳት ናቸው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ስለተወለዳቸው ወደፊት ስለሚሆነው ትንቢትን ተናገሩ። የኔ ኡማ የኔ ትውልድ ደግሞ ለ73 ይከፋፈላሉ አሉ። ሁሉም የእሳት ናቸው፣ አንዷ ስትቀር። ከዚያ በኋላ ማነች እርሷ ሲባሉ ጊዜ ሁሙል ጀማዓ እነርሱ በትክክለኛ ጎዳና ላይ የተሰባሰቡት ናቸው ብሎ ተናገሩ። በሌላ ዘገባ ላይ ይህንን የሚተረጉምልህ መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ማናቸው እነርሱ የሚድኑት ተብለው ሲጠየቁ ጊዜ ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉት ናቸው ብሎ ተናገሩ በማለት ቁርአንና ሐዲስን በትክክለኛው የሰሃቦች የታቢዒዎች አትባዑ ታቢዒን በሶስቱ ክፍለ ዘመናት ላይ በነበሩ ሰዎች ግንዛቤ ተገንዝቦ የሄደ ማንኛውም ሰው ማለት ነው እነዚህ ከሚድኑት ናቸው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም እዚህ አንደኛ የነብይነት ማረጋገጫቸው ነው። እንኳን ያመጣህን ጥቅስ በዚያን ጊዜ እንደዚህ ዛሬ ላይ የምናያቸው ጀማዓዎች ጭፍራዎች ነበሩ ወይ? ላ አልነበሩ። ከዚያ በኋላ እንደሚከሰቱ ግን ቀድመው ሁሱ ይቅርታ ማለት አሁን የሚሰጠኝ ትንታኔ ማለት ነው ምን ላይ ላንብብ ማለት አሁን አንተም ታብራርልኝ ልመን ወይስ መጽሐፉን ነው ማመን ያለብኝ? ለምሳሌ ነሳራዎች እስከዛሬ ክርስቲያኖች ናቸው እያልክ ስትናገር ሰማለሁ። ሌሎች ኡስታዞችም እንደዛው ይናገራሉ። አሁን ደግሞ ክርስቲያኖች ላለ ማለት የሆነ ግሩፕ ምናምን አረካቸው ማለት በክርስቲያን ብለህ ከሄክ አሁን ከ72 ሴክት ምናምን በላይ ስለበዛ እሱ ፋውል ስለሚሆንብህ ይመስለኛል። እሺ አይሆንም። አለበለዚያ ደግሞ ያብራራህበትን መረጃውን እንድናነበው ነገር ምን ለማለት ነው 71 72 73 ሲባል በዚህ የተገደበ ነው ወይ የሚለውን ጠይቅ። እሺ ጠይቅ። ይህ የተባለበት ከምን አንጻር ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ይህን እየተናገሩ ያሉት ምን ያክል ሰዎች እንደተለያዩ ግነትን ለመግለጽ ነው እንጂ ዛሬ ለ73 ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም የኛን ትውልድ ከ73 በላይ ሊበዙ ይችላሉ እነዚህ ሰዎች። ነገር ግን ግነትን ታስቦ የሚነገሩ ነገራቶች አሉ በኢስላም። አላህ ሱብሓነሁ ወተዓላ በቁርአን ላይ እስተግፊር ለሁም ወላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ይላል። ሙሐመድ ሆይ ለመናፍቆች ምህረትን ብትማጸንላቸው የፈለገ ቢሆን 70 ጊዜ ምህረትን ብትማጸንላቸው አልምርላቸውም ማለት እና 71ኛ ምህረት ቢማጸኑ ይምርላቸዋል ማለት ነው። 70 ጊዜ ነው የተከለከሉት ብለን እንረዳ አይደለም። ይሄ ግነትን ለመግለጽ ነው። 70 ጊዜ ስል ጊዜ እንደው ጊዜ ብትናገረኝ አላስቀና። ለምሳሌ እስልምና ላይ ቁርአንና ሐዲስን ብዙ ጊዜ ስትናገሩ ግልጽና የተብራራ ነው። ለምንድን ነው የምትሉት? እንደዛ ከሆነ ያው ግልጽና የተብራራ እያብራራሁልህ ነው። አሁን በቁርአን እያብራራሁልህ ነው። አንተ እያብራራህ ያለው አንተ ነህ። ለምሳሌ ሌላ ኡስታዝ ቢጠይቅ ደግሞ አንተ በምታብራራበት ሚንስ ላይ ያብራራልኝ ይችላል። ያኛው ሰውዬ ደግሞ ቁርአን ነው እያብራራ ያለው። ቁርአን ላይ ማስረጃ የጠቀስኩልህ ነው ለግነት እንደሚጠቀም ቁጥሮችን አላህ ይወጣል። እሺ ይሄን ለግነት ነው የተጠቀመው ወይስ ለሌላ መሆኑ በምንድን ነው አንተ እርግጠኛ የምትሆነው? ያው በቁርአን ሐዲስ በቁርአን ይተረጎማል። ቀዋዒድ ተፍሲር የሚባል ነገር አለ ከኛ ጋር። ቀዋዒድ ተፍሲር ብሎ ማለት የተፍሲር ህግጋቶች ማለት ነው። ቀዋዒድ ተፍሲር 4 ናቸው። አንደኛ ቁርአን በቁርአን ይተረጎማል። ሁለተኛ ቁርአን በሐዲስ ይተረጎማል ወይንም ሐዲስ በቁርአን ይተረጎማል። ሌላኛው ቁርአን በሰሃቦች ትርጓሜ ይተረጎማል። ሌላኛው ቁርአን በአረብኛ ቋንቋ ይተረጎማል። ስለዚህ ይሄንን ግነት መሆኑን የምትገልጸው ቁጥሮች በቁጥር የሚገለጡ ነገራቶች በቁርአንም ሆነ በሐዲስ ላይ በርካታ ቦታ እናገኛለን። ገብቷል አይደል? ስለዚህ 72 ወይንም 70 ተብሎ ሲገለጹ ጊዜ ያ ቁጥሩ ሳይሆን የሚታሰብበት ግነትን ምን ያክል ሰዎች እንደሚለያዩ ለመግለጽ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ይሄን ይመስላል። እሺ ለማብራሪያ አመሰግናለሁ። ግን ለምሳሌ ክርስትና ላይ የሆነ ማብራሪያ ሲሰጥ ለምንድን ነው እንደዛ የማትቀበለው? አንተ በዚህ ልክ ይሄ ትንታኔ መስጠት ከቻልክ እሺ ችግር የለውም ስጠንሽ። ለምሳሌ ኢየሱስ ክርስቶስ አምልኩ ምሳሌው ልንገርህ። ለምሳሌ ትናንትና ምን ስትል ነበር? ልንገርህ ችግር የለውም እኮ ስጠኛ። ይሄንን ለምሳሌ ኢየሱስ ክርስቶስ አምልኩኝ ነው ምሳሌ ልንገርህ። ትናንትና ለምሳሌ ምንድን ነበር ያልከው? ኢየሱስ ክርስቶስ ነው ታብራራው። ሄሎ እኔ ስጠይቅህ ጊዜ ታብራራው። ጋበዝከኝ አይደል? ክርስትና ላይ ማብራሪያ ሲሰጥ ነው ወይ? አዳምጥ እንጂ አሁን ጋበዝከኝ ራስህን ብለህ እኮ ክርስትና ላይ ማብራሪያ ሲሰጥ ነው ማተከበራል። አልጨረስኩልህም እኮ ነው እሱ አልጨረስኩልህም። አዳምጠኝ ጨርሰህ አንድ ነው ታድርገህ እንዳልጠይቀው እኮ ነው ታውቃላችሁ። አንተ ራስህ ልታነጻጽር ክርስትና ላይ ማብራሪያ ሲሰጥ ለምንድን ነው የማትቀበለው አልክና ዝም አልክ። ልክ ማውራትና ጥያቄ ሳነሳ ጊዜ አላስወራም ብለህ እንደገና ጣልቃ ትገባለህ። ስለዚህ አሁን አዳምጥ። ራስህን በራስህ ጊዜ ነው የጋበዝከኝ። እኔ ጠይቅ ራሱ አልፈለኩም ነበር። ኢየሱስ ክርስቶስ
አምልኩኝ ወይንም ተገዙኝ ብሎ አስተምሯል ወይ? አንተ ክርስቲያን ነህ ትላለህ። ክርስቶስ ብትወዱኝ እኔን ተከተሉኝ ብሎ ተናግሯል አይደለ? ስለዚህ ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሎ ሰብኳል ወይ? ለምንድን ነው የምትገዛው የምታመልከው? ያላ አሁን ቀጥል። አመሰግናለሁ። ትናንትና ምን አልክ መሰለህ? ኢየሱስ ክርስቶስ በጎች ብሏቸዋል። ችግር የለውም ልናገርና እገባለሁ ወደዛ። ችግር የለውም። እሱ ለምን ትገድበኛለህ? የተጠየቅከውን አብራራ እንጂ ዘለቀ ያልጠየቅከውን ታወራለህ እንዴ? መጀመሪያ ነው ልጠይቅበት ያሰብኩትን ነገር ጠይቄ ከዛ ወደ ጠይቄ ደግሞ ሄዳለሁ። ራስን ጠይቀህ በጭራሽ አይደለም። እስልምና ላይ ያብራራህበት ሂደት አለ አይደለ? እምጠይቀህን መልስ። ያብራራህበትን ሂደት ክርስትና ጋር ሲመጣ ለምንድን ነው የማትቀበለው? ለምሳሌ ኢየሱስ በጎች ብሏቸዋል፣ ከዛ ደግሞ ውሾች ብሏቸዋል ስትል ነበር ትናንትና። ለምንድን ነው ቤተክርስቲያን የምታብራራውን ነገር የማትቀበለው አንተ? እንደዚህ ዙር ጥምጥም እያልክ እስልምና ማብራራት ከቻ እሺ፣ ናይ ቤተክርስቲያን ማብራሪያ ሳየን። እሺ፣ ክፈተው። ያላ ትልቁ ላይ ነው። በቃ ትናንትና ውሻ ብሏቸዋል ያልክበትን አንቀጽ ክፈትልኝ። የቤተ ክርስቲያን ማብራሪያ ለምንድን ነው የማትቀበለው አልክ አይደለ? ከፍተህ አሳየን። ነው ትልቁ ላይ ነህ፣ ንገስበት። ያላ እኮ አይ ትናንትና ስተቸው የነበረውን አውጣውና እዛ ይበል። አንድ ስልክ ያለኝ የቤተ ክርስቲያን ማብራሪያ አሳየን። እሺ፣ ያው ልቀበልህ እኮ ነው፣ ሰማነህ እኮ። አሁን አሳየን ደግሞ አንተ የቤተ ክርስቲያን ማብራሪያ ለምን አትቀበለው? ቅድምም እኮ ያን የሐዲሱንም እኮ ቁጥር እየነገርኩህ ነበረ፣ እየከፈትክ እንትን ስትል የነበረው አይደለ? ስለዚህ ትናንትና ስታብራራ የነበረውን ውሾች ብሏችኋል፣ ኢየሱስ ክርስቶስ ሰድቧችኋል ስትል የነበረውን አውጣውና የቤተ ክርስቲያን ማብራሪያ እኔ ጋር የለም። አንተ ደግሞ ምን አልክ? የቤተ ክርስቲያን ማብራሪያ ለምንድን ነው የማትቀበለው አልክ። እሺ እንቀበልህ፣ አሳየን አለህ ዘለቀ። ያው ክፈትና ለምንድን ነው አጥመመህ የምተረጉመው? ለምንድን ነው የምታጠመው? ስለዚህ የለህም የቤተ ክርስቲያን ማብራሪያ። አያሸት አይደለ? የቤተ ክርስቲያን ማብራሪያ ለምን አትቀበልም አለ። እሺ እንቀበልህ፣ አሳየን። የለውም ወፍ ዝም ብሎ ባዶ ማለት ነው እያለ ካልሆነ አስገባኛለህ። ተመልሼ ልምጣ አንቀጽ ቁጥሩን ይዤ ይሪዛና አብሽር። በቃ በጣም ጥሩ። እሺ እስከዛው የጠየቀኝን መልስልህ። ምን የጠየቅኩህ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ጌታ ነኝ ብሏል ወይ? ተገዙኝ ብሏል ወይ ብለሃል። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ተናግሯል ወይ? አዎ። ራእይ ምዕራፍ 1 ቁጥር 8 ክፈትልኝ። እሺ ኢየሱስ ነው ያልኩት እኮ። ኢየሱስ ክፈትልኝ፣ ችግር የለውም። እያነበብን እንትን እንበለው። ኢየሱስ እኮ ኢየሱስ ነው እኮ ተደሱ ከላይ ጀምረን እናነበዋለን። ኢየሱስ ነው። እሺ አዳምጥ። ኢየሱስ ክርስቶስ ምን እንደምል ታውቃለህ? ምን በደንብ አድርጎ ይረዳል። ታውቃላችሁ ክርስቶስ ወንጌላት ላይ አንዲት ቦታ ላይ እኔን አምልኩ ብሎ አላስተማረም አይደለ? ወደ ራእይ ትሄዳለህ፣ ችግር የለም። እሱን ሳይቆል እሱ ሲጀመር እኮ አምላክ እዚህ ምድር ላይ በአካል መጥቶ አምልኩኝ አላህም አላለም። በነገር ላይ የአዳም ስጋ ለብሶ ነው የመጣው። ስለ አላህ ትጠይቀኛለህ ዘለቀ። ኢየሱስ ክርስቶስ ምድር ላይ መጥቷል ሊያስተምር፣ አምላክ መጥቷል ሊያስተምር ብለህ ታምናለህ አንተ አይደለ? የመጣበትን ፐርፐዝ መጀመሪያ ነው ጠንቅቄ አውቃለሁ። የመጣበትን ዓላማውን አውቃለሁ። ለምንድን የመጣው ብዬ አልጠየቅኩህም። ክርስቶስ ሲያስተምር ጊዜ ምድር ላይ መጥቶ እኔን አምልኩኝ ወይንም ተገዙኝ ብሏል ወይ? ይሄ ነው ጥያቄው። አዎ ብሏል። ራእይ ምዕራፍ 1 ቁጥር 8ን ክፈትልኝ። ምድር ላይ ሲያስተምር እንደዚያ ብሎ አስተምሯል? ምድር ላይማ በክብሩ በግርማ በሞገሱ አልመጣም። የአዳምን ስጋ ለብሶ ስለሆነ የመጣው እንደ አዳም ነው አስተምሮ የሄደው። ስለዚህ ምድር ላይ ፍጡር ሆኖ ነው የመጣው። የዛኔ ፈጣሪ ሆኖ አልመጣም ማለት ነው አይደለ? በጭራሽ ፍጡር ሆኖ አይደለም የመጣው። ስጋ ለብሶ ተወለደ እንጂ አልተፈጠረም። ስለዚህ መለኮትን ለብሶ ከሆነ የመጣው ከመናገር የሚያግደው ነገር የለምና መለኮትን ለብሶ መጥቶ ደግሞ መለኮትን ለብሶ መጥቶ ደግሞ ዋጋ ሊከፍል አይችልም። አምላክ ነኝ ብሎ ሰብኮ እየፈጠረ እያሳየ እየገደለ እያሳየ ጉልበቱን ተጠቅሞ ደግሞ ዋጋ ሊከፍል አይችልም። ገባ? አሁን እኮ ፐርፐዙን ስላልተረዳሁ ነው የመጣበትን ዓላማ ማለት ነው። ስለዚህ አዳምጠኝ። ኢየሱስ ክርስቶስ በምድር ላይ መጥቶ ሲያስተምር ስጋ ብቻ ሳይሆን መለኮትም አብሮ ተዋህዶት ነው እያለን ነው። እንደዚያም ሆኖ ግን እኔ አምላክ ነኝ ተገዙ ምናምን አላለም አይደለ? ላይ ያዝና እባክህ ራእይ 1 ቁጥር 8ን ክፈትልኝና አንብቤ ልውጣ። ወደ ራእይ እንሄዳለን አልኩህ እኮ ዘለቀ። ይኸውልህ ክርስቶስ ግን በምድር ላይ መጥቶ ሲያስተምር እኔን አምልኩኝ ተገዙኝ አላለም አይደለ? ይፈትል። እኔ ዘለቀ አይደለሁም። ስም አትዝልፍ። ቀጥታ በስሜ ጥራኝ። አሮን ነኝ። አሮን በል የልጅ የእንትና ወሬውን ተወዳው። ይኸውልህ ክርስቶስ ምድር ላይ ሲያስተምር እኔን አምልኩኝ ተገዙኝ ብሏል ወይንስ አላለም? በተዘዋዋሪ ብሏል። እሺ ኢየሱስ ክርስቶስ በቀጥታ ካላለ በተዘዋዋሪ ወደሚለው እንሄዳለን። ኢየሱስ ክርስቶስ በምድር ላይ ሲያስተምር እኔ አምላካቸው ነኝ ተገዙኝ ብሎ ተናግሯል ወይንስ አልተናገረም?
ተናግሯል። በቀጥታ ብሏል። የተናንሳ ሙታት አድርግ ይሰማል። ኢየሱስ ክርስቶስ በቀጥታ እኔን አምልኩኝ ተገዙኝ ብሏል ወይንስ አላለም? አምላክነቱን የሚገልጹ ነገራቶችን አድርጓል። አንድ መጀመሪያ፣ ሁለተኛ ጌትነቱን ተናግሯል፣ መምህርነቱን ተናግሯል። አልጠየኩም። እኔን አምልኩኝ ተገዙኝ አምላክነቱን ቀጥታ የተናገረበትን ጠየቀኝ። ራእይ ምዕራፍ 1 ቁጥር 8 ላይ ከፈተልኝ። ምን ችግር አለው? ምን ትሆናለህ? ወዴትም አትሄድም። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ እኔን አምልኩኝ ተገዙ ብሎ ሰብኳል ወይንስ አልሰበከም? አዎ ሰብኳል። የቱ ጋር ነው ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ያለው ምድር ላይ ሲያስተምር? አይ እሺ ያውጣልኝ፣ እኔ እነግርሃለሁ። የቱ ጋር አውጣልህ? ዮሐንስ 13:13 አውጣልኝ። ዮሐንስ 13:13 ላይ እኔን አምልኩኝ ተገዙኝ ብሏል። እና አንብበው፣ ችግር የለውም። እያየ ነው እንትን እንበል። ችግር የለውም ሳይሆን አዎ በለኝና ልሂድ። ለምን ሰው ታደክማለህ? ይሄ ሁሉ ሰው ለሰው ክብር የለም እንዴ? እኔን አምልኩኝ ተገዙኝ ብሏል ወይ ተብለህ ነው የተጠየቅከው? እኔን አምልኩኝ ተገዙኝ የሚል ቃል እዚያ አለ ወይንስ የለም? ያንን አንቀጽ ስታነበው የምትረዳው ነገር እንደዛ ነው። መረዳት እኮ አለብህ። የሆነ ፓሲፍ እንኳን በበ መረዳት አለብህ። እኔን አምልኩኝ ተገዙኝ ብሏል ወይ ነው ጥያቄው። አምልኩኝ ተገዙኝ ብሏል። አዎ እሺ፣ እንዳጠቃላይ ነው እየጠየቀኛለሁ። እየጠየቀኛለሁ እንዳጠቃላይ ነው። ገባ? ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሎ አስተምሯል። እዚያ ቦታ ላይ እኔን አምልኩኝ ተገዙኝ ብሏል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔን አምልኩ እኔን ተገዙ ብሏል። ድጋሚ እመጣለሁም ብሏል። ለፍርድ እመጣለሁም ብሏል። በጣም ከዚህ በላይ እንግዲህ አምላክነቱን እንዴት አድርጎ ይግለጽ? በቃ እሺ እኮ ሰማን። አሁን ምዕራፍና ቁጥር ስተን እኔን አምልኩ ተገዙ ያለበትን ቦታ አምልኩና ተገዙ ያለበት ምዕራፍ ነገርኩ። ራእይ 1 ቁጥር 8 አልኩ። 50 ጊዜ አውቆ እኮ ነው ወላሂ ላዚም ኢየሱስ ክርስቶስ አይደለም። ይሄ መጽሐፍ ቆይማ አይደለም። ይሄ መጽሐፍ የክርስቶስ እንሄዳለን፣ ወደ ራእይ እንሄዳለን። ኢየሱስ ክርስቶስ በምድር ላይ ሲያስተምር ኢየሱስ ክርስቶስ ለመጨረሻ ጊዜ ልጠይቅህ፣ በምድር ላይ ሲያስተምር እኔን አምልኩኝ ተገዙኝ ብሏል። ዮሐንስ 13:13 ብሏል። ልግባልህ እዛ ልሄድልህ፣ አሁን ልግለጠው እንደዛ ብሏል። ግባ። እሺ 13:14 ማለ ግባ። እሺ በጣም ጥሩ። ኢየሱስ ክርስቶስ ዮሐንስ 13:13 ላይ እኔን አምልኩኝ ተገዙኝ ብሏል። አሁን ቀጥታ ምን እናደርጋለን? 2100 ሰው አለ። ምዕራፍና ቁጥሩ አሳይቼ ብቻ አሳያቸዋለሁኝ ካለ አዎ ኢየሱስ እዚህ ቦታ ላይ አምልኩኝ ተገዙኝ ብሏል የሚል ቃል ትናገራለህ። ራእይን ከፍትልኛል። በዛው ግን እኛውን ብቻ ከፍታ አትሄድም። ሚዩት አድርግ። ወዴትም አትሄድም። ዮሐንስ 13:13 ላይ ኢየሱስ እኔን አምልኩኝ ተገዙኝ ብሏል። ምን ያክል ውሸታም እንደሆነ ታያላችሁ። እንዲህ አይነት ጥቅስ እየሰጡ ነው ክርስቶስን ያስመለኳቸው። አሁን ትረዳላችሁ እንዴት አድርገው ኢየሱስ ክርስቶስን እንዳስመለኳቸው በውሸት ማለት ነው። ኑ ተመልከቱ፣ ላሳያችሁ። እሺ ከ12 ጀምረህ አንብበው። ምን ታድርግ? አሁን ጥቅስ እየጨማመረ ነው። አያቸው አይደለ? የፈለከውን ከፍትልሃለሁ። ችግር የለውም አብሽር። ከ12 ጀምሮ ከፍትልሃለሁ። አሁን ምን ታድርግና እኔም ምን ታድርጌ እነሱ ይፈርዳሉ፣ ያያሉ። እኔን አምልኩኝ ተገዙኝ ያለበትን ቦታ ካለ ትናገራላችሁ። እሺ ዮሐንስ 13 ከ12 ጀምሮ ላውጣለህ። መልካም። እስከ ስንት ድረስ ነው የምትፈልገው? እስከ 14? እስከ 14። አይ አሁን እዚህ ጋር ተመልከቱ። ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ? አንዴ ላንብብላችሁ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እዚህ ቦታ ላይ እየተከታተላችሁ ያላችሁ ሰዎች 2200 እኔን አምልኩኝ ወይንም ተገዙ ሚውት አድርግ። ፖለቲካ አይደለም፣ አትረብሽ፣ አትረብሽ። ለምን ተዋሻለህ? ውሸታም እንደሆን ካሁን ሊመሰክሩብህ ስለሆነ ነው። አምልኩኝ ተገዙኝ የሚል ቃል አለ እዚህ ጋር
ምንም ውሸት አይደለም። ይሄ አምላክነቱን የሚገልጽ አልጠየቅኩም። አምልኩኝ ተገዙኝ ብሏል ወይ ነው የተባለው? እሱንማ እኮ ራእይ 1:8 ብያለሁ። እሱ ምን ሆነ ነው? ስለዚህ ክርስቶስ ሲያስተምር አምልኩኝ ተገዙኝ አላለም አይደል? እሺ በአላህ ራእይ 1:8 ከፈትልኝ። አሁን ይሄኛውን እንደከፈትከው ያኛውን ከፈትልኝ። ምን ችግር አለ? ይሄን ከፈትከው አይደል? አልከፍትም ባላልከውም አዳምጥ። አሁን ግን እዚህ ቦታ ላይ መጀመሪያ እኮ እሱ እንደው ሰው ይታዘባል። እውነት ለመናገር መጀመሪያ የሰጠው መረጃ እኮ ራእይ 1:8 ነው። ግን አንተ ወደዚህ መጥተህ ላይ ነው ከፈትከው። ምን ያክል አንተ አይደለም እኔ አንተን አልወቅስም። ወላሂ ላዚም እኔ የምወቅሰው ማን ነው? መምህሮቻቸው ናቸው። ወደ ገሃነም እየወሰዷቸው ነው። እንዲህ አይነት ጥቅስ እያሳዩ ክርስቶስን ያስመልኳቸዋል። ገብቶሃል አይደል? እሺ በፈጠረ ያኛው ከፈትልኝ። እከፍትልሃለሁ፣ ችግር የለውም። ወላሂ ላዚም እከፍተዋለሁ። ስለዚህ ሌላ ሰጣው ከፈታ ያለ ምን ችግር አለ? አትረብሽ እንጂ ታዲያ አንዴ ወሬ ልጨርስ፣ ያፌ ልጨርስ። እሺ ምድር ላይ ሲያስተምር ኢየሱስ ክርስቶስ አንዲትም ቦታ ላይ እኔን አምልኩኝ ተገዙኝ ያለበት ቦታ የለም ወንጌላቶች ላይ። አሁን ወዴት እንሂድ እያለ ነው? ራእይ ላይ እንሄዳለን። ስንት ላይ ላውጣለን? ምዕራፍ 1:8 ምዕራፍ 1:8 ላይ እሺ ራእይ ምዕራፍ 1:8 ያው በቀጥታ አምላክነቱን የተናገረበትን አምልኩኝ ተገዙኝ ያለበትን አንብቡ። እሺ አምልኩኝ ተገዙኝ የሚለው እዚህ ጋር አለ። ተመልከቱ፣ አነባዋለሁ፣ ችግር የለውም። አሁን ደግሞ ተከታተሉ። አምልኩኝ ተገዙኝ የሚለውን ቃል እዚህ ቦታ ላይ ሊያሳየን ነው። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አምልኩኝ ተገዙኝ የሚለው አለ ወይ እዚህ ጋር? ለምን ተዋሻለህ? ትልቅ ሰው አይደለ? እሱ ቆይማ እንዴት ነው የምትረዳው? ሁሉን የሚገዛ ማለት ምን ማለት ነው? መገዛት ምንድን ነው? እሱ እንዴት ነው የምትረዳው? ማን ነው የሚለውን ገና እንመጣለን። አሁን ጥያቄው አምልኩኝ ተገዙኝ የሚል ቃል አለ ወይ ነው እዚህ ቦታ ላይ። ይኸው አምላክ አለ፣ ሁሉን የሚገዛ አለ፣ የነበረው አለ፣ ድጋሚ የሚመጣው አለ። አልጠየቅኩም። ስለማን ነው የሚለውን ገና አላወራንም እኮ። ስለ አብ ነው ስለ ኢየሱስ ነው የሚለውን ገና አስረዳለሁ እሱን። ነገር ግን አሁን የተጠየቀው ምንድነው? አምልኩኝ ተገዙኝ የሚል ቃል አለ ወይ? እሺ አምልኩኝ ተገዙኝ የሚል ቃል አለ? ለኔ ይታየኛል። እንግዲህ መነጽር አላቅም እንግዲህ ምን እንደሆነ እንትን ተመልከቱ። አምልኩኝ ተገዙኝ የሚል ቃል አለ እዚህ ጋር በፈጠራችሁ። ሁሉን የሚገዛ ማለት ምን ማለት ነው? ሁሉን መግዛት ማለት ነው እሱ ወደ እሱን ምን ማለት ነው የሚለው ተጠይቀኛለህ። ወደ እሱ ተጠይቀኛለህ፣ ችግር የለውም። ይሄ ማለት ምን ማለት ነው የሚለውን እናወራለን። እኔ ያልኩት ብቻ ይሁን እኮ አይባልም። እኔ ያልኩት ይሁን ይባል እንደ እኔ የተነፈስኩት ቃል መኖር አለበት ነው። ኮምፕሊመንት በፈጣሪ ወላሂ ላዚም በጣም ከፍ አደረኩሽ አይደለ? ብዙ ሰዓት አውርቼ አሁን ለመጨረሻ ጊዜ ልጠይቅህ ነው። አምልኩኝ ተገዙኝ የሚል ቃል አለ እዚህ ወይስ የለም? አለ። አየ ነው ሁሉም ሰው አይቶታል። እኔ ብቻ አይደለሁም። አምልኩኝ ተገዙኝ የሚል ቃል አለ። አንዲት ጠየቀኛል አይደለ? እኔ እናት አምልኩኝ የሚል ቃል አለ። ወላሂ ላዚም የለም። ምን ያክል ራሳቸውን እያጭበረበሩ ማለት ነው። ወላሂ ላዚም እንደው ወላሂ አትበልታው። ለእምነት እንኳን ክብር ይኖር። ወላሂ አትበል። የለም እያየነው እኮ ነው። ዘለቀ ምን ሆነ ነው? ቆይ አንዴ አውጥቼ ላሳይህ። ራስ አምልኩኝ ወይንም ተገዙኝ የሚለውን አንዴ ገልብጠህ ነው እንደምታነበው እና ገልብጠህ ያነበብክ ያለው አንተ ነህ። አሁን አምልኩኝ ተገዙኝ የሚለው ቃል አሳይህ። መጀመሪያ አምላክነቱን ማወቅ ነው የፈለግከው ወይስ አንተ የተናገርከው ነገር መኖር ነው ያለበት? አይደለም። አምልኩኝ ተገዙኝ የሚለው ቃል አለ ነው ያልከው። አለ ወይስ የለም? አምልኩኝ ተገዙኝ የሚል ቃል አምላክ አለ፣ ሁሉን የሚገዛ አለ። አሁን መገዛትም አምላክነትም አለ እዚህ ላይ። አልጠየቅኩም። አምልኩኝ ተገዙኝ ብሏል ወይ ነው ጥያቄው። ቀጣይ መጽሐፍ ቅዱስ ውስጥ ሁሴን የሚል ስም ትፈልጋለህ? ቀጥታ ቃል በቃል የተቀመጠበት አላሁ አክበር። በቃ ተስፋ ቆረጠ። በነገር ላይ ከዚህ በላይ ማለት ነው፣ ከዚህ በላይ ተገዙኝና አምልኩኝ እኔ ምን አይነት ቋንቋ መጠቀም እንዳለበት አላውቅም። አሁን ላስረዳሽ። በቃ መጽሐፋን ጨራሽ አታውቀው። ይሄ ሰለሞን አብ ነው ኢየሱስ ነው ብለህ ስላልክ ከላይ ጀምረህ አንብብና ደግሞ ኢየሱስ መሆኑን ደግሞ ተረዳ። እዛው ላይ አሁን አምላክነቱን ገብቶሃል። ከላይ አንብብና ደግሞ ኢየሱስ መሆኑን ተረዳ። አብ እንደሆነ በደንብ አስረዳለሁ። እሺ ችግር የለውም። አዳምሽ እኮ ደግሞ ወላሂ የሚለው ነገር ነው። አዎ ወላሂ ላዚም እንዳውዱ ከላይ ጀምሬ ነው ማስረዳህ። የሚገርመው እሺ አሁን እንድትረዳ ዘንድ ቀጥታ ወዴት ትሄዳለህ መሰለህ? ቀጥታ ወዴት እንሄዳለን? ቁጥር 4 ላይ በደንብ አስተውሉ ክርስቲያኖች። እዚህ ጋር እዚህ ቦታ ላይ ምን አለ? አንድ ጀምረህ አንብብ። ቢያት አድርግ እባክህን። አንዴ ልክ ስናገር ጊዜ አዳምጥ። ይሄ ስለማን ነው የሚናገረው የሚለውን ያለውና 7 ላይ አንብብ።
በፈጣሪ 7 ላይ ጀምራን እዚህ ስለሚናገረው ስለማን ነው የሚለውን ከላይ ከአውዱ ጀምረን እናነባለን። እሺ አሁን ቤት አድርግ። እሺ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይወጣል አይደለ? እኔ ነኝ ይላል አለ ይላል። እሺ አሁን ይሄን እያለ ያለው ማን ነው ከተባለ ወደ ላይ ከፍ ብለን ቃል በቃል ይሄን እየተናገረ ያለው ማን እንደሆነ እንመለከታለን። ወዴት እንሄዳለን? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? 4 ላይ ስትሄዱ ጊዜ ጀምሮ ይነግራቸዋል። ተመልከቱ። እዚህ ጋር ዮሐንስ ምን አድርጉት? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም አንድ ያለውና የነበረው ከሚመጣው የሚለው ማንን ነው? ሁለተኛ ቀጥሎ ምን አለ? ኢየሱስ ያው ሶስተኛው ደረጃ ላይ ነው ያለው። ጠብቅ። በመካከላቸው በዙፋኑ ላይ የተቀመጡ 7 መናፍስት አሉ። ኢየሱስ መስካሪ እንጂ ሌላ አይደለም። ታየዋለህ። እሱን ካለውና ከነበረው ከሚመጣውም አለ አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ 2 ማን ናቸው እነዚህ? ኢየሱስ ናቸው 7ቱ መናፍስት? መልስ። አይደለም። ይሄ እኮ ቀጣይ ነገር ነው። 7ቱ መናፍስት እያለ ነው ያለው። ይሄ ቀጣይ ማን ናቸው 7ቱ መናፍስት? ምንድን ናቸው? መላእክት ናቸው። እሺ እንለፈው። እሺ ስለዚህ ይህ ኢየሱስን አይመለከትም። እዚህ ጋር ሌላ አካል አለ፣ በመካከል ሌላ አካሎች አሉ። አሁን ስለ ኢየሱስ ሊነግርህ ነው። እዚህ ጋር በዙፋኑ ፊት ካሉት ከሰባቱ መናፍስት ሁለተኛ ከታመነውም፣ ይህ ነው ስለ ኢየሱስ እየተናገረ ያለው። ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንም በደሙ ላጠበን አለ። ስለዚህ ዮሐንስ ከ3 አካል ሰላምታን እያቀረበ ነው። ከማን? መጀመሪያ ምን አለ ዮሐንስ? በአብያተ ክርስቲያን ለሰባቱ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን ብሎ የገለጸው ማንን ነው? ያውና ያለውና የነበረው የሚመጣው ማን ነው? እንደ ኢየሱስ በሶስተኛ ደረጃ ላይ ያለው ለምን ዘለቀ? 6 አንብበው እንጂ ችግር የለውም። እናነባዋለን። 6 አዳም ተረጋበል። ያለውና የነበረው የሚመጣው እያለ ያለው ማንን ነው? ያውና ካለውና ከነበረው ከሚመጣው ብሎ መካከል ላይ መላእክቶችን አስገብቶልህ ስለ ኢየሱስ ከታመነውም ብሎ ጀመረልህ እዚህ ጋር። ስለዚህ ያለው የነበረው የሚመጣ የተባለው ማን ነው ከተባለ ያ 4 ላይ የተገለጸው ራሱ አብ ነው ማለት ነው። ገብቶሃል አይደል? 6 ከፈለክ አነብልሃለሁ። ዮሐንስ ራእይ ቁጥር 6 ላይ አለ። አብሽር መንግስትም ለአምላኩና ለአባቱ። ጭራሽ ኢየሱስ ክርስቶስ አምላክ እንዳለው በራእይ ላይ እየተነገረ ነው። ያጀማ ምድር ላይ ብቻ አይደለም፣ ወደ ሰማይ ከሄደ በኋላ መንግስትም ለአምላኩ ይላል። አምላኩ ማን ነው? እዚህ ጋር አምላኩ ማን ነው? የኢየሱስ አምላክ ማን ነው? ስለ እግዚአብሔር አብ ነው። አይዋ ስለ እግዚአብሔር አብ ነው የሚያወራው። ግን ይሄኛው እኮ ኢየሱስን አይደለም እያወራ ያለው። እሱ እንዴት ነው የምትረዳው? ቆይ ማንተ አዳም ተረጋበል። ጭራሽ አምላክ አለው ራእይ ላይ እዚሁ ጋር አምላክ አለው እያለ እታች አምላክ የተባለው ኢየሱስ ነው እያለ ነው። ይሄ ሰውዬ አዳም የምሬ ነው ሳትጠም ማለት ነው። ረጋበል። እዚህ ጋር አምላክ የተባለው ያው እዚህ ጋር ከላይ ራሱ አምላክ ማን እንደሆነ አስቀምጦታል። አምላክ የተባለው እዚህ ጋር ማን ነው? አብ ነው። አብ ነው። አዳምጡኝ እኮ ነው። እሺ 7 ላይ ወርድሽ 7 ላይ ወርድ ወይ 6 ነው ሲጨርስ ገና ነው። እዚህ ጋር አምላክ የተባለው እዚህ ጋር ኢየሱስ ነው አብ ነው? መልስ። ኢየሱስ ነው። መልስ። አይ ኢየሱስ ነው እዚህ ጋር ለአምላኩ የተባለው። መንግስትም ለአምላኩና ለአባቱ ይላል። ኦየ አምላክ የተባለው እዚህ ጋር ኢየሱስ ነው አለ። ለአምላኩና ለአባቱም ይላል። አምላኩና አባቱ የተባለው ኢየሱስ ነው። ወላሂ ወጥ ውስጥ ገባ በራሱ ጊዜ የራስህ ታወራለህ። ራስህ እንትን የምትለው ግራ ገባኝ እኮ እኔን አጣላ ራስህ አይደለሁም እየጠየኩ እየመለስክ ነው። አዳምጥ። እዚህ ጋር መንግስትንም ለአባቱና ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን እያለ ይናገራል። ስለዚህ ቦታ ላይ አምላክ እየተባለ ያለው ማን ነው? አብ ነው። ገብቶሃል አይደለ? የማን አምላክ? የኢየሱስ ክርስቶስ አምላክ። እዚህ ቦታ ላይ አምላክ እያለ እየተናገረ ያለው እርሱ ራሱ ነው ማለት ነው። ስለዚህ ያለው የነበረው የሚመጣ የተባለው አምላክ የተባለው ከላይ 7 ለምን ፈራው? ሁሴን 7 ለምን ፈራው? አዳም ተረጋበል፣ አትረብሽ። ስለዚህ እዚህ ቦታ ላይ ከ4 ጀምረን ስናይ ካለው ከነበረው ከሚመጣው ብሎ ተናገረ። 8 ላይ እዛው ላይ ያለው የነበረው የሚመጣው አለ። እሺ አምላክ የተባለውስ ማን ነው? ወደ ላይ ከፍ ብለን ስናይ አምላክ ብሎ እየጠራ ያለው አብን ነው። ስለዚህ እዚህ ቦታ ላይ 8 ላይ እየተናገረ ያለው የነበረው የሚመጣ አምላክ የተባለው
አብ እንጂ ኢየሱስ ክርስቶስ አይደለም ማለት ነው። ይሄን ይመስል ሰባት እንትን ችግር የለውም አንብበው፣ ያው ምንም አዲስ ነገር የለውም። ይህ ስለ ኢየሱስ ይናገራለች። አንብበውማ እንደ እስካሁን ከፍ አድርገህ ድምፅህን አንብበው። ችግር የለውም። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ይዋይላሉ። አሜን። ኢየሱስ ክርስቶስ ችግር አለ። ኢየሱስ ተባረክ፣ በጌታ ስም ይባረክ። ተባረክ አንተ ራስህ። ተባረክ። ምን ቁጥር ላይ ምን አለ? ሰባት አራት ነጥብ አድርገህ ዝግትላል ዘለቀ አላየሽውም? አራት ነጥብ ማኩስ እሱ አንድ ጊዜ ልናገር። እሺ አንድ ጊዜ ተናገር። ችግር የለውም። አንድ ጊዜ ልናገር። ተናገር። በቃ አመሰግናለሁ። በመዝጋት ከሆነ ፍትሃዊ ሆነ እንደው አንዳንድ ጊዜ 3 ቁጥርም 4 ቁጥርም እኮ እየተዘጋ ነው ወደታች የመጣው አይደለ? እነሆ ከላይ ያለውን እሺ እኮ ጣልቃ ትግባብኝ። አንድ ጊዜ ልጨርስ እኮ ጠየቀኝ አይደለ? ስጠይቀኝ ጊዜ መልስልሃለሁ። ላ ኢላሀ ኢለላህ አለይሂ ሰው አይደለም እኮ አይደል? ሙሐመድ ረሱል ኢንትሮጌቲቭ ምናምን አውራሽ ያላ ከላይ ያለውን በስርዓት እያብራራው መጣና 7 ቁጥር ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የወጉት የተባለው ማን ነው? ኢየሱስ ክርስቶስ ነው። የምድር ወገኖችም ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን ይላል። ከዛ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው ኢየሱስ ክርስቶስ ነው። ክብር ይግባውና ለስም አጠራር ያለውና የነበረው የሚለው እዚህ ጋር ያለ ኒውት አድርገኝ የፈነቱንማ እንደ አንተ። እሺ አመሰግናለሁ። እሺ ሁሱ እንግዲህ አሁን አንድ ጥያቄ ብቻ ልጠይቅና ልወጣለሁ። አንድ አስተያየት ብቻ። ቅድም አንተ የራስን ሃይማኖት ስታብራራ፣ ለዚህ እኮ ነው ቅድም ያልኩህ። የራስን ሃይማኖት ስታብራራ ዝም ብዬ አዳመጥኩ። ከየት እንዳመጣሁ ሁላ ሳላቅ ዝም ብዬ ሰማሁ። ገባህ? ሰማሁ። አንተ ግን እኔ እንድናገር እንኳን ሳትፈቅድልኝ ጣልቃ እየገባህ ታብራራ ጊዜ ማስረጃ መጠየቅ ትችል ነበር። አሁንም ምን ይሄንን አንተ እንድታብራራ ሳላሳይ ጣልቃ እየገባሁ በነገር ላይ ጣልቃ እየገባሁ እኮ ይሄንን መረጃ ከየት ነው ይሄንን መረጃ ከየት እያመጣህ ነው እያልኩ ነበር። ቁርአኑ ያብራራል እያልክ በጣም አጫጭር ሱራ የሆነች አጫጭር እያሳየሁ ነበር። ለምን ተዋሻለህ? እያንዳንዱን ጠይቀኝ በመካከል አሁን አንተ እኔን አዳምጡኝ ብቻ ላይ ነህ። አንተ ያለው አሁን እኔን ብቻ አዳምጡኝ ላይ ነህ። እኔኛ አይደለም እንዴ? ልክ አወራህና አንተ ዝም ብለህ እኔ ማውራት ሲጀምር እንደገና መልሰህ ጣልቃ ትግባ። ይወጣል አይደለም? እኔ ሳወራ ጊዜ ሁላችሁም ክርስቲያኖች አሁን ለተናገርከው አቋርጠህ ማስረጃ አምጣ ማለት ትችላላችሁ ብዬ ብዙ ጊዜ እናገራለሁ። አሁን እናንተ ግን ይሄ ጭንቅላታቸው ላይ የጫኑባቸው ነገር አለ። ይሄ ጥቅስ ለኢየሱስ ነው ብሎ አሳምነዋቸዋል። ገብታችኋል አይደለ? ከላይ ግን ሄደን አውደን ስንመለከተው አዳም ትረጋበል እያወራው ጣልቃ ትግባ አሳምነዋቸዋል ጭንቅላታቸውን። ይሄ ራእይ 1:8 ለኢየሱስ ክርስቶስ ነው ብለው ነገር ግን ከላይ በደንብ አድርገው አውደን እንዲመለከቱ ያደርጓቸው። ቀጥታ ከ7 ጋር አገናኝተው አሃ ኢየሱስ ነው ይሄን ብለዋቸዋል። ነገር ግን ከላይ ሄዳችሁ ከ4 ጀምራችሁ ስታዩት ጊዜ ራሱ የመጽሐፉ ባለቤት ዮሐንስ ያለው የነበረው የሚመጣው ብሎ ለብቻ አስቀመጠው ስም። ከዚያ 7ቱ መናፍስት ብሎ ለብቻ አስቀመጣቸው። ከዚያ ምስክር የሆነው ብሎ ኢየሱስ ክርስቶስ ደግሞ ስለ ኢየሱስ ክርስቶስ ተናገረ። ከ3 አካሎች ሰላምታን እያቀረበ ነው። ስለዚህ ያለውና የነበረው ብሎ ታች ላይ ደገመው። ካለው ከነበረው ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ እያለ ተናገረ። ገብታችኋል አይደል? አምላክ የተባለችውን ቃል ነው እሱ የፈለገው። እዚህ ቦታ ላይ አምላክ የተባለው ማን ነው? ከላይ ሂጄ አምላክ የተባለው ማን እንደሆነ እዚያ አሳየሁት፣ ከአውዱ ላይ ማለት ነው። አምላክ የተባለው አብ ነው። ገብታችኋል አይደል? ከአምላኩና ከአባቱ እያለ ኢየሱስ ክርስቶስ የኢየሱስ ክርስቶስን አምላክና አባት ይገልጻል። ስለዚህ አምላክ እየተባለ ያለው እንደ አውዱ ከላይ መለስ ብለህ ስታይ ራሱኑ አብን እንደሆነ ያለ የነበረ የሚመጣ እያለው ከሆነ ከአብ እንደሆነ እዚያው ጋር ተቆጥቶልሃል ማለት ነው። ይሄን ይመስላል። እሺ ፍቅር ሜትህን አንሳ። እሺ አንድ መጨረሻ ጥያቄ ጠይቀና ልወጣለሁ። አንድ መጨረሻ ጥያቄ አለ ጠይቀና ልወጣለሁ። ለሌሎች ድርስታቸው ፍቅር ሜትህን አንሳ። ጥያቄ ምንድን ነው? አጭር ጥያቄ ነበር። እሺ እንግዲህ አንስቻለሁ። ልጅቱ ትክክል ነው። አንተ ጌትነቱንማ እንደ ማወቅ የምፈልገው ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ምንም ማወቅ አያስፈልግም። እሱ አይጠቅምም። በጣም ያሳዝነው። ጌትነቱ በመደረግ የተገኘ ጌትነት ነው። ስለዚህ አወቀው አላወቀው ምንም የሚጠቅም ነገር የለውም። መለኮታዊ ጌትነት ስላልሆነ ማስረጃ ላሳይ። ከታች ያለው ልጅ ትክክል ነው። አንተ በሚገባ መልሰህለታል። እሱ የመረዳት ችግር ነው እንጂ ወሬውን ተወውና ከኔ ጋር አውራ። የጀመርከውን የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ማስረጃ ላሳይ ትፈልጋለህ? ተደርጎ ነው። አንተ ያልከው ተከተሉኝ ብሏል ወይ ነው።
የሚያምንበት ይከተለዋል። ካላስ ጌታ ነው ብለህ እስከ ዛሬ ያመንከውን ስህተትህን ዛሬ ላፈራርስልህና ወደ እውነት እንድትመራ ዘንድ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። እሺ ጌትነቱ በመደረግ የተገኘ ጌትነት ነው። ምን ትላለህ? ጌታ ተደርጎ ነው። አምላክ ደግሞ ጌታ አይደረግም። ምን ትላለህ? በፍጹም አንተ አይደለ አላህ አይደለ እንደ መሐመድ አረቦችን ሰብስቦ የጻፈውን መጽሐፍ አላህ ወርሮታል ብሎ እሺ ከላይ ሰላም እንዴት ነሽ? ኮሜንት ላይ እንዳትናገር። ወአለይኩም ሰላም። ኮሜንት ላይ ሰላም ነው ሁሱ? ደህና ነኝ አልሐምዱሊላህ። እህቴ ሻሃዳ ማለት ፈልጋ ነበር። እሺ አውራሻለች? አዎ ከነጋ። እሺ ታናግረኝ። ሰላም እንዴት ነሽ? ደህና ነኝ። ማን ነው? ደህና ነኝ አልሐምዱሊላህ። እሺ ለምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ ምን ማለት ነው ከተባለ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው አንድ ሰው ወደ እስልምና ሲገባ ጊዜ በየሁሉም ነብያት ዘመን በዚህ የምስክር ቃል ነበር የሚገቡት። የአንዱን አምላክ የአላህን አምላክነት ይመሰክሩና እንዲሁም በዘመኑ ያለውን መልእክተኛና ነብይ እንደ መልእክተኛ እንደ ነብይ ይመሰክራሉ። ለምሳሌ በመሲሁ በዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ላኢላሃ ኢለላህ ዒሳ ረሱሉላህ በሚል አላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ወይንም መሲሁ ደግሞ የአላህ መልእክተኛ ነው ተብለው ይመሰክራሉ። ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ይህን አስመልክቶ በቁርአን ላይ ሲናገር ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለነዚያ ለካዱት ሰዎች እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል ብላቸው እያለ ይናገራል። እንዲሁም በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገና ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ብለው ተናገሩ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል ያስምራል ብለው ተናገሩ። ያ ማለት አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሌላው አንድ ሰው እስልምናን በመቀበሉ ከሞት በኋላ ምን ተስፋ ተሰጥቶታል? አምላክ አላህ ሱብሓነሁ ወተዓላ ከሞት በኋላ ምን ብሎ ተናግሯል? ስለዛ ህይወታችን አምላካችን አላህ ሱብሓነሁ ወተዓላ ከሞት በኋላ የዘላለማዊ ህይወትን ሊያወርሰን በገነት ውስጥ ለዘላለም ሊያኖርን ቃል ገብቶልናል። አላህ በቁርአን ላይ ሲናገር ወኢነ ዳር አልአኺረተ ለሂየል ሐይዋን ይላል። ትክክለኛ ህይወት ያለው የዘላለማዊ ህይወት ያለው በመጨረሻው ዓለም ህይወት ነው እያለ ይናገራል። ያ ደግሞ ለማን እንደሆነ የተዘጋጀው ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች ከሞት በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይህን ይመስላል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ለዚህ ላመኑና ለመሰከረው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መስገድ ይጀምራል። ለእርሱ ብቻ አምልኮ መስራትን መገዛትን ይጀምራል።
ያም ሻወር ይወስዳል፣ ንጹህ ልብስ ይለብሳል። ስለ ሶላት አሰጋገድ በመማር በቀን 5 ጊዜ የግዴታ የሆኑ ሶላቶችን ይሰግዳል ማለት ነው። ሙስሊም ነች እህትሽ፣ ስለ ሶላት አሰጋገድ ታስተምርሻለች። ቀላል ነው። ወደ አደራረግ ታስተምርሻለች። ሶላት መስገድን ከእርሷ ጋር ጀምሪ። እሺ አብሽር። ጀዛከላህ ኸይር። ወያኩም። እሺ ጥያቄ ያለ ይቀጥል። ይቀጥል። እሱ ይሰማል? ይሰማል። የሆነ ጓደኛ ያለና አባቱ በቅርብ ጊዜ ነው የሞተው። አሁን በህልሜ እየመጣ ይረብሸኛል እያለ ነው። ምን ማድረግ አለበት? እስቲ ለሞተ ለአባቱ ሰደቃ ኢስቲግፋር ዱዓ ያድርግለት። ሰደቃ ኢስቲግፋር ዱዓ ያድርግለት። እሺ ኡምራ ማድረግ ሲቻል ወይስ ኡምራ እንዴት ነው የሚደረገው ለሞተ ሰው? ይቻላል። ለበይክ አላሁመ ዑምረተን አን አቢ ብለህ ያድርጋት ታደርግለታለህ። ማስረጃ جاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إن أمي قد ماتت أفأحج عنها فقال لها النبي صلى الله عليه وسلم حجي عنها واعتمري. عند ست متى ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀች። አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሐጅ ማድረግ እችላለሁ ወይ ላድርግላት ወይ ብላ ጠየቀች። ነብዩ ሰለላሁ ዐለይሂ ወሰለም አዎ ሐጅ አድርግላት ዑምራም አድርግላት ብለው ተናግረዋታል። ስለዚህ ይቻላል፣ ይፈቀዳል። እሺ አሁን የሆነ ጥያቄ ልጠይቅህ። የሆነ ጊዜ ህልም ነው ይቅርታ አድርግልኝና በጣም ያስጨንቀኛል። እስከዛሬ በጣም ረጅም ጊዜ ሆኖታል። ጓደኛዬ ጋር ተኝቼ ነበርና አጋጣሚ ሰግደን ሌሊት ነበር ተኘን። በተኘንበት ማናቀው ሰው ፊቱን የተሸፈነ ሰው ነውና መጣ። በጣም ትልቅ ሰይፍ ይዘዋል። ሁለተኛ ደግሞ በጣም ትልቅ ሻንጣ ይዘዋል። ይሄ የእናንተ ነው፣ እኛ ፈርተነው ስንሮጥ ነው አትሮጡ፣ የመረሰ አትሳቅብኝ፣ ነው አትሮጡ አለንና አቆመን። ከዛን የፈራን ቆምንና ሰይፉን ሲሰጠን ማንሳት አቅቶናል በጭራሽ። ከዛን ሻንጣውን ሲሰጠን ደግሞ አነሳ ነው። ከዛን በሉ በሰይፉ እንደዛ አድርጋችሁ ሻንጣውን አንሶ ስለን ሻንጣው እንትን ሰይፉን አልቻልነውም፣ ሻንጣውን ግን አነሳ ነው። በዚህ ያለው ብንንበይ ስነሳ መስጂድ ነበርተኝ ነው። ከዛን ተነሳው ጓደኛዬን አልተነገርኩም። ምንድነው ላይ እንደዚህ አየው ምናምን ብዬ ነገርኩት። ሁለተኛ ደግሞ በተኘሁበት ባህር ውስጥ ነው የተኘሁት በህልሜ። በጣም ተኩላ፣ በጣም ትልቅ ተኩላ፣ በጣም ነጭ ነው። ከዛን እኔን ለማያስሮጥ ከዛን ብንን ብዬ ተነሳው። እስቲ የዚህ ፍቹስ ምንድነው? ሆሱ አባቴ እስላማዊ ጥያቄዎች ካሏችሁ ጠይቁ፣ በምናውቀው መጠን ልክ እንመልስላችኋለን። ከዚያ ውጭ ስለ ህልም መፍታት አልፈልግም። ህልም መፍታት ወደፊት እንዲህ ልትሆን ትችላለህ ወይ እንዲህ ሆነህ ነው ብሎ ግምታዊ ነገር መስጠት ነው። ይህን ደግሞ እኔ አልፈታም። ጥያቄ ካላችሁ ጠይቁ። አይ ወላሂ ጥያቄ ነበረኝ። ጥያቄ ምንድን ነው? በቆሻሻ ውሃ መታጠብ ጥሩ ነው ጥሩ አይደለም? የሚፈስ ውሃ ላይ ከሆነ ችግር የለውም። ውሃ ለሁለት ይከፈላል። ተማር። እሺ የሚፈስ አይደለም የተጠራቀመ ነው። አንዴ አዳምጠኝ። እንደ ብዛቱና እንደ መጠኑ ይታያል። ገና ላብራራለህ ነው። እሺ እሺ እንደ ብዛቱና እንደ መጠኑ ከሆነ ለምሳሌ ውስጡ የሞቱ ውሾች ካሉ ነግር እኮ ነው ቆሻሻውን። ቆይ አንዴ ረጋ በል እንጂ ቀስ በል። ስለ ንጽህና የማውራት ሞራል የለህም ሲጀመር። ምክንያቱም ክርስቲያን ነህ። ኢየሱስ ክርስቶስ ታጥባችሁ ብሎ ወይንም ታጠቡ ብሎ ያስተማረበት አንድ ጥቅስ የለም። ሞራሉ የለህም። ግን ላብራራለህ ስለ ስምና ስለጠየቅ። እሺ ቦታውን አወቀው ግን? አዎ ኢየሱስ ክርስቶስ ታጥበው ሳይበሉ ሰዎች ቆይ አንዴ ረጋ አነጻጽሬ ነው መልሰልህ። አዳምጥ። ምን እንደመለስ እሺ አዳምጥ። እሺ ቦታውን አወቅሽው? አዳምጥ ልመልስልህ ነው። እሺ አውጣና አሳየን። እሺ ችግር የለውም። አክፈት ትልቁ ላይ ነው። ካሜራ አይከፍትም ግን ቦታውን አውቀዋለሁ እኔ። ሌላ ስልክ ይሻል። ክፈት ይዛል ስልክ ክፈት። አይከፍትም ቪዲዮ ግን እንትኑ ምዕራፉ አለኝ። ችግር የለውም። አንብብልን።
እሺ ምዕራፉ ስንት ነው መሰላችሁ? ሱናን አቢ ዳውድ 67 ላይ ነው ያለው። ያ ሱናን አቢ ዳውድ 67 ላይ ቁጥር 67 አይደለ? እሺ አንብብ። በጉርጓድ ውስጥ አንብበው እያነበብክ ተርጉምልህ። አንዴ ተርጉማለሁ። እሺ አንዴ ማን የሚያወጣለት እንትና ፒኬት ትችላለህ? ምን ማውጣት ነው ኡስታዝ? አንዴ ቁጥሩን ንገረውና ያወጣልህና እያነበበ ይተርጉምልህ። እሺ ሁሴን አሰላሙ አለይኩም ተሻለ? ወአለይኩም ሰላም። የተሻለ ነው። በነገራችን ላይ አዲስ አካውንት ነው ያኛው አካውንት ስለተመታ ፎሎ ያላደረጋችሁኝ ይሄን ፎሎ አድርጉ። እሺ ኢንሻአላህ